ሞት በድንገት ሲመጣ የህይወት ብርሃን በሰከንዶች ውስጥ ሲጠፋ እና ትናንት በሳቅና በጨዋታ ደምቀው የነበሩ ከተሞች ዛሬ ወደ ግዙፍ የመቃብር ስፍራነት ሲቀየሩ ማየት እጅግ ዘግናኝ ክስተት ነው። አየሩ በሞት ጠረን ታውዷል። ከፈረሱ ህንፃዎች ስር የሚሰሙት የሰዎች ዋይታና ጩኸት ከጊዜ ወደ ጊዜ እየደከሙ በመጨረሻም ወደ ዘላለማዊ ዝምታ እያመሩ ነው። ቬንዙዌላ በተለይም ላጓይራ የተሰኘችው የባህር ዳርቻ ግዛት በዚህ ሳምንት ያስተናገደችው መሪር ሐዘን የሰው ልጅን አቅም አልባነት በሚዘገንን ሁኔታ ያሳየ ክስተት ሆኗል። በድንገት የተከሰቱትና በሬክተር ስኬል 7.2 እና 7.5 የተመዘገቡት ሁለት ተከታታይና እጅግ ኃይለኛ የመሬት መንቀጥቀጦች ከካራካስ በስተሰሜን 40 ኪሎ ሜትር ርቀት ላይ የምትገኘውን ላጓይራን በቅጽበት አፈራርሷታል። ከ774 በላይ ግዙፍ ህንፃዎች፣ መኖሪያ ቤቶችና ተቋማት እንዳሸዋ ክምር ወደ መሬት ሲደረመሱ በውስጣቸው የነበሩ በሺዎች የሚቆጠሩ ነፍሳትም አብረው ተቀብረዋል። ይህቺ ቀድሞውንም በከባድ ፖለቲካዊና ኢኮኖሚያዊ ቀውስ ስትታመስ የኖረች ሀገር አሁን ደግሞ ከተፈጥሮ በደረሰባት አሰቃቂ ጥቃት የሞት ጥላ ጥሎባታል። የነፍስ አድን ሰራተኞችና በጎ ፈቃደኞች በፍርስራሽ ውስጥ የህይወት ጭላንጭል ለማግኘት የሚያደርጉትን ለአስጨራሽ ትግል ቀጥሏል። የተሰማው ዜና የሟቾቹን ቁጥር እጅግ ዘግናኝ ወደሆነ ደረጃ ከፍ አድርጎታል። የብሔራዊ ምክር ቤት ፕሬዝዳንትና የጊዜያዊ ፕሬዝዳንቷ ወንድም የሆኑት ጆርጅ ሮድሪጌዝ እንደገለጹት የተረጋገጠው የሟቾች ቁጥር 1450 ደርሷል። ይህ ቁጥር ግን የመጨረሻ አይደለም። በየሰዓቱ አዳዲስ አስክሬኖች ከፍርስራሹ ስር እየወጡ በመሆኑ የሞቱ መጠን ወደ 1500 ተጠግቷል። በዚህ አሰቃቂ አደጋ 3150 ሰዎች ላይ ከባድና ቀላል የአካል ጉዳት ሲደርስ 12721 የሚሆኑ ዜጎች ደግሞ ሞቅ ካለ ትዳራቸውና መኖሪያ ቤታቸው ተፈናቅለው ጎዳና ላይ ወድቀዋል። አሁን ያለንበት ሰዓት እጅግ ወሳኝና ፈታኝ ነው ብለዋል ጆርጅ ሮድሪጌስ በሰጡት መግለጫ። የሰዎችን ህይወት ለማትረፍ ከሰዓት ጋር እየተሽቀዳደምን ነው። ቤታቸውን ላጡ መመለሻ ለሌላቸው ወገኖቻችን ጊዜያዊ መጠለያዎችን የመገንባቱ ስራ ሞትና ህይወት የሚፋጠጡበት አሳሳቢ ጉዳይ ነው ያሉት። የአሜሪካ ጂኦሎጂካል ሰርቬይ ያወጣው ግምት ደግሞ ሁኔታው ምን ያህል አሰቃቂ እንደሆነ በግልጽ ያመላክታል። ተቋሙ እንዳስታወቀው ከነዚህ ኃይለኛ የመሬት መንቀጥቀጦች የተነሳ የሟቾች ቁጥር እስከ 10,000 ሊደርስ ይችላል። የግምት ይሁን ከሆነ ደግሞ አደጋው ባለፈው አንድ ክፍለ ዘመን በላቲን አሜሪካ ታሪክ ከተከሰቱት እጅግ ገዳይ የተፈጥሮ አደጋዎች ተርታ ይሰለፋል። ከዚህ ሁሉ የሞትና የጥፋት ዜና መሃል ግን በአገሪቱ የፖለቲካ ተቃዋሚዎች የሚተዳደር አንድ ድረገጽ ያወጣው መረጃ የሁሉንም ልብ የሚያርድ ነው። ቅዳሜ ዕለት 55,000 ሰዎች የደረሱበት አልታወቀም ተብሎ የነበረ ሲሆን እሁድ ዕለት ይህ ቁጥር በትንሹ ቀንሶ አሁን ደግሞ ወደ 50,000 የሚጠጉ ሰዎች በህይወት ይኑሩ ወይም በፍርስራሽ ስር ተቀብረው ይሙቱ የታወቀ ነገር የለም ብሏል። መንግስት የጠፉ ሰዎችን ቁጥር በመቶዎች የሚቆጠሩ ናቸው ቢልም በመሬት ላይ ያለው እውነታ ግን በየሰፈሩ ቤተሰቦቻቸውን የሚያለቅሱና የሚፈልጉ ሰዎች ቁጥር የጉዳቱን ስፋት ያሳብቃል። በአደጋው ማግስት የአካባቢው ነዋሪዎች፣ ቤተሰቦችና በጎ ፈቃደኞች በባዶ እጃቸው ኮንክሪቶችን እያነሱ የሚወዷቸውን ሰዎች ለማትረፍ ሞክረዋል። በቂ የከባድ ማሽነሪዎች ባለመኖራቸውና የመንግስት አፋጣኝ ምላሽ በመዘግየቱ ምክንያትም ብዙዎች በቁጭትና በሐዘን እንባ ሲያነቡ ታይተዋል። ከዚህም በላይ በመቶዎች የሚቆጠሩ ድንገተኛ የመሬት መንቀጥቀጥ የኋሊት ምቶች ነዋሪውን በፍርሃት ቆፈን ውስጥ አስረውታል። በግማሽ የቆሙ ህንፃዎችን እያፈረሱ ስራውን ይበልጥ እጅግ አደገኛ አድርገውታል። ይሁን እንጂ የውጭ ሀገራት የነፍስ አድን ቡድኖች ወደ ሀገሪቱ መግባት መጀመራቸው ጥቂት ተስፋን ጭሯል። ከ2600 በላይ የውጭ ሀገር አድን ሰራተኞች በስፍራው ደርሰው ዘመናዊ መሳሪያዎችንና አዳኝ ውሾችን በመጠቀም ሌት ተቀን እየሰሩ ይገኛሉ። የነፍስ አድን ስራው ሳይንሳዊ እውነታ ግን እጅግ ልብ ሰባሪ ነው። የስዊዘርላንድ ነፍስ አድን ቡድን መሪ የሆነው ሴባስቲያን ዩግስተር ሁኔታውን ሲያስረዳ የህይወትና የሞት ቀጭን ክርን አብራርቷል። ሰዎችን በህይወት የማትረፍ እድላችን ሰፊ የሚሆነው በመጀመሪያዎቹ 72 ሰዓታት ውስጥ ብቻ ነው። ከ3 ቀናት በኋላ ግን በህይወት የመትረፍ እድሉ በከፍተኛ ፍጥነት እያሽቆለቆለ ሄዳል ነው ያለው። ቅዳሜ ምሽት ላይ አደጋው ከተከሰተ 72 ሰዓታት አልፏል። ይህ ማለት አሁን በፍርስራሽ ስር የሚገኙ ሰዎች በህይወት የመገኘት እድላቸው እጅግ ጠባብ ነው። ዩግስተር አክለውም ልብ የሚሰብር እውነታን ተናግሯል። 8 የነፍስ አዳኝ ውሾቻችን በፍርስራሽ ውስጥ በህይወት ያሉ ሰዎችን ሽታ አግኝተው ጠቁመውን ነበር። ነገር ግን ህንፃዎቹ የተደረመሱበት ሁኔታ እጅግ ውስብስብ በመሆኑ የነበሩበትን ቦታ ደርሰን በህይወት ለማውጣት ጊዜ አልበቃንም። በህይወት እያሉ ድምጻቸውን እየሰሙ ነገር ግን ከሞት መንጋጋ መንጭቆ ማውጣት አለመቻል በነፍስ አድን
ሰራተኞች ላይ የፈጠረው የስነ ልቦና ጠባሳ በቀላሉ የሚታይም አይደለም። የሁሉ የሞት ድባብ ባለበት ሁኔታ ውስጥ ግን አልፎ አልፎ ብልጭ የሚሉ የህይወት ተስፋዎች የሁሉንም አይን በእንባ ርሰዋል። እሁድ ዕለት አደጋው ከደረሰ ከ3 ቀናት በላይ በኋላ አንድ አባትና የገዛ ልጁ ፈርሶ ከተቆለለ ህንጻ ስር በህይወት መውጣታቸው ያልታሰበ ደስታን ፈጥሯል። እንዲሁም የነፍስ አድን ሰራተኞቹ አንዲት ሴትና አንድ ጨቅላ ህፃንን ከፍርስራሹ ስር ማውጣት መቻላቸው ጥቂቱም ቢሆን እፎይታን ሰጥቷል። መንግስት ቅዳሜ ምሽት ላይ እንዳስታወቀው በርካታ ህፃናትን ጨምሮ ቢያንስ 33 ሰዎች በህይወት ተርፈው ከፍርስራሽ ስር ወጥተዋል። እነዚህ ጥቂት የህይወት ማትረፍ ስራዎች የነፍስ አድን ቡድኑን የሞራል ስንቅ በማጠናከር ስራቸውን አጠናክረው እንዲቀጥሉን ያደረጋቸው። የቬንዙዌላ ጊዜያዊት ፕሬዝዳንት ዴልሲ ሮድሪጌዝ እሁድ ዕለት በሰጡት መግለጫ ተስፋ መቁረጥ እንደማይገባ አሳስበዋል። የማትረፍና የፍለጋ ስራችን ቀጥሏል። ዛሬም ሰዎችን በህይወት እያወጣን በመሆኑ የነፍስ አድን ዘመቻው አይቋረጥም። ሁልጊዜም ተስፋን ሰንቀን እንጓዛለን ብለዋል። ፕሬዝዳንቷ ይህንን ያሉት የህንፃዎችን ደህንነት የሚያጠና ልዩ ፕሬዝዳንታዊ ኮሚሽን ማቋቋማቸውን ባሳወቁበት ወቅት ነው። ከሚኒስትሮቻቸው ጋር ሆነው መግለጫ የሰጡት ሮድሪጌዝ በላጓይራ ግዛት ትምህርት ቤቶች ለተጨማሪ 1 ሳምንት ዝግ ሆነው እንደሚቀጥሉና የአካባቢው የኤሌክትሪክ ኃይል አቅርቦት ወደ 75 በመቶ መመለስ መቻሉን አስታውቋል። የአሁኑ የቬንዙዌላ መንግስት አወቃቀር የሀገሪቱን ውስብስብ ችግር የሚያንጸባርቅም ነው። ዴልሲ ሮድሪጌዝ ስልጣን ላይ ያወጡት ከእርሳቸው በፊት የነበሩት መሪ በጥር ወር አሜሪካ በጀመረችው ዘመቻ ከስልጣን ከተወገዱ በኋላ ነው። ይህ የፖለቲካ አለመረጋጋት በመንግስት ተቋማት ላይ የፈጠረው ጫና አሁን በተከሰተው የፈጥሮ አደጋ ጊዜ ምላሽ የመስጠት አቅማቸውን በእጅጉ ጎድቶታል። መንግስት እርዳታ ወደ ላጓይራ በመጓጓዝ ላይ ለነበሩት ሲቪል በጎ ፈቃደኞች መጀመሪያ ላይ ምስጋና ቢያቀርብም በኋላ ላይ ግን አምቡላንሶችና የድንገተኛ አደጋ ተሽከርካሪዎች በፍጥነት እንዳይንቀሳቀሱ የትራፊክ መጨናነቅ ፈጥራቸዋል በሚል ምክንያት ወደ ስፍራው የሚወስዱ መንገዶች ተዘግተዋል። የዚህ አደጋ ዋነኛ ሰለባዎች ደግሞ አቅም የሌላቸው ህጻናት ናቸው። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ያወጣው ሪፖርትም አስደንጋጭ ነው። አደጋውን ተከትሎ 680 ሺህ የሚሆኑ ህጻናት አፋጣኝ የሰብአዊ እርዳታ ያስፈልጋቸዋል። እነዚህ ህጻናት መጠለያ፣ ንጹህ የመጠጥ ውሃ፣ ምግብና ሕክምና አጥተው በየሜዳ ይገኛሉ። ከዚህም በላይ በአይናቸው ፊት ቤተሰቦቻቸውን ያጡ፣ ቤታቸው ሲፈርስ ያዩና የሞት ድምፅን የሰሙ በመሆናቸው የደረሰባቸው የስነ ልቦና ስብራት በቀላሉ የሚሽር አይደለም ብለዋል። የእርዳታ ድርጅቶች አሁን ላይ ትልቁ ትኩረት ሊሰጠው የሚገባው አካላዊ ሕክምና ብቻ ሳይሆን የተጎጂዎችን ስነ ልቦና ጤና መመለስ እንደሆነ አጥብቀው እያሳሰቡ ነው። ቬንዙዌላ ለዓመታት ባስተናገደችው የፖለቲካ ሽኩቻና የኢኮኖሚ ድቀት ምክንያት የጤና ስርዓቷ ከዚህ አደጋ በፊትም ቢሆን የመፍረስ አደጋ ተጋርጦባት ነበር። አሁን የግዙፍ የመሬት መንቀጥቀጥ በሺዎች የሚቆጠሩ ቁስለኞችን ሲያመጣ ሆስፒታሎች አቅሟቸው ተማጦ ታካሚዎች መሬት ላይ አስተኝተው ለማከም ተገደዋል። የመድኃኒት የሕክምና መገልገያ መሳሪያዎችና የባለሙያዎች እጥረት የቆሰሉ ሰዎችን ሕይወት ከሞት ለመታደግ የሚደረገውን ጥረት አዳጋች አድርጎታል።